አታልኩም ወይ? ከእነዚህ ነው ማስወጣ ከዚህ ቤት ተነስ። አረ ዛሬ ብሩክ ማለት ነው እንዴት እንዳሳቀኝ ማለት ነው። አንተ የማይበርድ ከሆነ እኔ ይበርደኛል። አንተ የምታቅፈው ሰው ስላሌለ እኔ የማቅፈው ሰው ስለሚያስፈልገኝ ለምንድነው በእኔና በሀይሚ ጉዳይ ጣልቃ እየገባ የብስ ነገሮችን የምቀሳሰረው ምናምን ብሎ ብሩክ እምባ ከራየው ብሏል ማለት ነው። ሲቀጥል ብሩክ አሁን ላይ በጣም እያስጠላብን ንግግርህ ራሱ በጣም ይደብራል ማለት ነው። የእውነት የምትናገራቸው ነገሮች ራሱ ቃል አጠቃቀምክ ራሱ ምናምን በጣም ይደብራል ማለት ነው። መጀመሪያ ላይ ስገባ የተናገርከው ንግግር በጣም ያስጠላል ማለት ነው። ሲጀመር በእንደዚህ ይሄ አሁን ያነሳከው ሀሳብ ሀይሚ ከእኔ ጋር ትደር የሚለው ሀሳብ ጀስት እዚህ ላይ ሚዲያ ላይ የሚወራ ነገር መሆኑም አይደለም ማለት ነው። አንደኛ አንተ ምንም እያስተማርክ አይደለም፣ ሀይሚ ግን እያስተማረች ነው። ለምን ብትል ሀይሚ በክብሯ እንደማትደራደር ለብዙ ሴቶች ተምሳሌትና አርአያ የምትሆን ሰው ናት ማለት ነው። ለምን ብዙ ሰዎች በእንደዚህ አይነት ጉዳይ ያልሆነ ህይወት ውስጥ ገብተው ያልሆነ ነገር ፈጽመው በኋላ መጨረሻቸው ላይ ህይወታቸው ያላማረ ከዛ ነገር ላይም ከዛ ሰው ጋርማ አንድ ላይ እንዳልሆኑ ብዙ ጊዜ አይተናልም። በህይወታችንም ሳይሆን በሰፈሮቻችን፣ በጎረቤቶቻችን፣ በጓደኞቻችን ጀስት የምናየው ነገር ነው ማለት ነው። ያንን ይመጣችሁ እና እንደዛ ነው የምለው ማለት ነው። እና ብሩኬ እንደ መስከር ነገር ሆኖ ነው በስካር ውስጥ መንፈስ ውስጥ ሆኖ መሰለኝ ለመደብደብ የሞከረው ማለት ነው። እና ቤተሰቦቼ ለማንኛውም ግን እስቲ ሰላም ልበላችሁ የኔ ምርጦች ማለት ደህና ናችሁልኛ የኔ ፍቅሮች? ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብር ይስፋ ለመድኃኒዓለም። ያው ቪዲዮ ከተመቻችሁ ላይክም ሰብስክራይብም ሼርም ማድረጋችሁን እንዳትረሱ። ስወዳችሁ በሀይሚ ፍቅር ብያችኋለሁ ማለት ነው። እና ያው ዛሬ ሀይሚም ቅመማም አልመጡም። ሀይሚ አልመጡም ሳይሆን ሀይሚን በሌላ ሰው ቤት አይቻታለሁ። ብሩክ ደግሞ በሚፍታ ቤት ጀስት መጥተዋል ማለት ነው። እና ያው እንትኑ ሀሳቡ መቼስ ሁላችንም እያየን ነው። ጥላቸው እንትን ነው ይሄ ምንድን ነበረ? በቃ አብረን እንደር። ከዛ ሀይሚ ደግሞ አብረን አናድርም ሽማግሌ ላክ ምን የምን ስለሆነ ሽማግሌ መልከው ገለመሌ ማለት ሲጀመር በእናንተ ጉዳይ ሚፍታ አንድ ጊዜ ነው የገባው ትናንት። በቃ እንደዚህ አይነት ነገር ማድረግ በቀንታ እንደ አጋጣሚ ጠርተዋለች የመጀመሪያ ጊዜ እንደዚህ ስትሉ፣ ትናንት ደግሞ እንደዚህ ነገር ደግሞ ማድረግ የምትፈልግ ከሆነ ደግሞ ሽማግሌ ላክ ምናምን ብሎ ከሚፍታ እንደ ሀሳብ ሰጥቶካል ማለት ነው። ሲቀጥል ሚፍታ ለአንተም አልወገንም ለሀይሚም አልወገንም ማለት ነው። የሆነ ለሀይሚ ሳይድ ይዞ እሱ እንዲህ ነው ምናምን እያላትም እየመከራትም አይደለም። ጀስት ከሚያውቀው አንጻር ለሴት ልጅ ካለው ክብር አንጻር ነው ይሄን ነገር ሊያደርግ ይችላል ማለት ነው። ግን ምንም በማያውቀው ነገር መደብደቡ ነው በጣም የቀልድ ምን ጀስት ፕራንክ መሆኑ ያስታውቅባቸዋል። እውነት ለመናገር ማለት ነው። በጣም አብሶ ሚፍታ የሆነ ሳለ ምናምን በጣም ሳቆ እያመለጠው ምናምን በጣም እንትን እያለ ነበር እያስፎገረ ነበር ማለት ነው። እና ብሩክ አንዳንድ ጊዜ ከሪትም ትወጣለህ። ይሄ ምንድን ነበረ? አንዳንድ ጊዜ የሰከረውን ፓርት ትሆናለህ፣ አንዳንድ ጊዜ ደግሞ ኖርማል ብሩክ ትሆናለህ ማለት ነው። እና ወጣ ገባ ምናምን እያልክ ነበረ ማለት ነው። ነገር ግን እንደዛ ያሳዘንከኝ ማለት ነው። በቃ እንደዛ ማለክለክክ ማለት ነው። የእውነት ብትደባደቡ ኖሮ ምን ልትሆን ነበረ ማለት ነው። ብሩክ በስመ አብ አለከለከ። በቃ አለከለከ። በቃ ሚፍታን ሲይዘው በጣም ነው ያለከለክ ማለት እርግጥ እየታገሉት ማለት እየመታው ሳይሆን እንትን እያሉ ነበረ። ይሄ እየታገሉ ትግል ታውቃላችኋል እንዴም በጣም ልፊያ እንደዚህ አይነት ሰው ነው። እና በመሀል የሆነ ሳለ ምናምን ሚፍታ ፌንት እንደ መስቀል ነገር ፌንት ራሱን እንደ መሳት ነገር ምናምን አድርጎን ነበረ ማለት ነው። እና ከዛ ይሄን ሁሉ ልብሶች ሰብስበህ እስከምጨርስ ድረስ 2 ሰዓት ብቻ ነው የሰጠውክ። ከ2 ሰዓት ውስጥ ይሄን ቤት ለቀህልኝ ትወጣለህ ምናምን ሲለው እንዴ ከዛ ኖርማል ወሬ ማውራት ምናምን ጀመራችሁ በመሀል ማለት ነው። ግን ደስ ይላል ጓደኝነታችሁ ምናምን ያለው እንትን ምናምን ደስ ይላል። ግን እኛ እሱ ነገር ሳይሆን አሁንም
ለሀይሚ ሽማግሌ ላክ። ይሄን ነው የምንፈልገው ማለት ነው። ለምን የእውነት የምትወዳት ከሆነ የእውነት የምታፈቅራት ከሆነ ሽማግሌ ላንተ መላኩ ዛሴት ይሄን ያህል ከባድ ነገር ሆኖ አይደለም። ያውና ነው እና ሀይሚንስ ለምን ታስጨንቃታለህ? ለምን እንትን እንድትል ታደርጋለች? ወይም ፕራንክ ነው ካላችሁን እኛን አታስጨንቁን፣ ንገሩን። በዚህን ያህል ልክ ተመልካች ማስጨነቅ ጥሩ ነው፣ ተገቢ ነው እንዴ? በስመአብ እንዴት እንዳሳዘኑኝ ማለት ሲታገሉ ማለት ነው። ሚፍታ ከዛ ጓ እንትን ይላል እንቅ አርግቶት ምናምን ብሩኬም ሲመጣው ምናምን እና እኔስ ደስ ትላላችሁ ማለት ነው። እና አንዳንድ ጊዜ ብሩክን ያሳቀኝ በቃ ሲያለከልክ ማለት ነው። እና ድቡ ይሰጠዋል ቀስ ብሎ ማለት ነው። እና የሆነ ድራማው ከሚፍታ ብሩክ ለዛውም ሰርቶታል። ብሩክ ባይ ዘ ወይ አክቲንግ ላይ በጣም ጎበዝ ነው የእውነት ለመናገር ማለት ነው። ለምን እንደሆነ ብዙ ጊዜ ይችላል፣ አይስቅም፣ ሳቁ ራሱ አይመጣም። ሚፍታ ግን እንደዚህ አይነት ነገር አርግቶ ስለሚያውቅ መሰለኝ ሳቁ መጣ ማለት ነው። እና እሱ ሲቅርና ብሩክ ላይ አሁን እያለ ብሩክ አሁን የምታደርገው ነገሮች ትክክል አይደሉም። እውነት አሁን ለምሳሌ እንዴ ግዴታ አሁን ምንድነው ያልከው መጀመሪያ ንግግር ላይ ቆርጬ ማምጣት አለብኝ እንዴ ምናምን። አሁን ይሄ ቃል መጠቀምህ ተገቢ አይደለም። የሚዲያ ሰዎች ናቸው። ሚዲያ ስትጠቀም ደግሞ ከ18 ዓመት በታች የሚያዩ ሰዎች ሊኖሩ ይችላሉ። እናንተን በጣም ልጆች የሚወዷችሁ ልጆች አሉ፣ በ13 ዓመት በ14 ዓመት ያሉ ሰዎች ማለት ነው። ለእነዛ ሰዎች